አሁን ሄርሜላ ብቻ ሪፖስት ስላደረገችው ብቻ እቺ የተናገረችዋ ልጅ የሄርሜላ ናች ብላችሁ ታስባላችሁ? ወይኔ የሰው ክፋት፣ ወይኔ የሰው ሸረኝነት፣ ወይኔ የሰው ውድቀት የምትመኙ አንዳንድ እህቶች እስኪ የራሳችሁን ህይወት ትኩር ብላችሁ ማየትን አትርሱ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? በአዲስ ቪዲዮ ብቅ አልኩላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በደውሏን ምልክት መጫን እና ደግሞ ኮሜንት ስራ አስተያየት ማድረጋችሁን አትርሱ እና ይሄ ቤት ከመቀኝነት፣ ከሸረኝነት፣ ከሰው ክፋት፣ ከሃይማኖት ከዘረኝነት ከሃይማኖት የራቀ ነውና እኔ ግርም ያለኝ ነገር አሁን ከሄርሜላና ልጅዋ አንድ ላይ መጡ እያላችሁ ምንም ነገር የሌለው ውሸት እውነት አድርጋችሁ የምታዩት እህቶች አላችሁ። አሁን ከሄርሜላና እች ልጅ ምንም ነገር የተገናኙነት ነገር የለም። ግን ሄርሜላ እች ልጅ ስለ እናት ስታወራ ልጅቷ ቲክቶክ ላይ በጣም እየተዘዋወረች በጣም በቃ የብዙ ሰው ቀልብ ውስጥ የገባች ስለ እናት ደግነት ስለ እናት ስታወራ ብዙ ሰው ሪፖስት ያላደረገው ሰው የለም፣ ትልቁም ትንሹም ማለት ነው። ከዛ ውስጥ በትልቁ ቲክታከር እነ አብርሃም እነ ሩታ የሉበትም። ነገር ግን እዛ ውስጥ ሄርሜላ አለች። ሄርሜላ ሪፖስት አድርገዋለች ያንን ቪዲዮ ማለት ነው። ከዛ ምን አንቺ የህፃን ልጅ ርህራሄ የለሽም፣ አንቺ ስለ እናት ውዴታና ፍቅር አይገባሽም፣ ለዛ ነው ልዑሌና አብርሃም ለመለያየት የተነሳሽው ምናምን ብለው በጣም እያሸማቀቋት ቲክቶክ ላይ ሲያዘዋውራት አየኋት ማለት ነው። ሩታ ሄርሜላ ብቻ ሪፖስት ስላደረገችው ከልጅ ዋጋ መጣች አይደለም። ሩታ ልጅ ካላትም ልጅ ጸጋ ነው፣ ልጅ ህይወት ነው፣ ልጅ የመኖሬ ሚስጥር ነው። በበኩሌ ልጄ የመኖሬ ሚስጥር፣ ለሱ ነው ምደክመው፣ ለሱ ነው ምለፋው። ኦኬ ከገባችሁ ማለት ነው። ሄርሜላ ብቻ ሪፖስት ስላደረገችው የሄርሜላ ልጅ ናት ብላችሁ አንዳንድ ቲክታከሮች በጣም ሽር ጉድ እያረጋችሁ ትገኛላችሁ። በጣም ትገርማላችሁ። የሰው ውድቀትን የሰው ክፋትን የምትመኙ ማለት ነው እንዴ። ቆይ እኔ የምለው አንድ ጥያቄ እኔ ልጠይቃችሁ። መቼ ነው ሄርሜላ ከአብርሽና ከልጁ ጋር ለመለያየት የሞከራቸው? አላየሁ፣ ቪዲዮ አልሰማው። ለምን ይሄን ያክል ሄርሜላ ላይ ክፋት ለማድረግ የምታስቡ እንዴት እንደሆነ አላቅም እኔ ማለት ነው ውዶች። እየስተተኛ ነኝ። ምን ነው አንድ ሰው ብቻ ሼር ካረገለት ያቺን ንግግሯን ከወደድኩ እኔ ምሳሌ አንድ ሰው ንግግሩን ከወደድኩት ሪፖስት አደርግለታለሁ ቲክቶክ ላይ ማለት ነው። እንደ ማንኛውም ሰው ትልቁም ትንሹም ሪፖስት አድርጎታል ያ ቪዲዮ። ሄርሜላ ብቻ ስላደረገችው ከሄርሜላና ልጅዋ መጡ እያላችሁ የምታዘዋውሩት ግራ ያጋባልና ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ መጣለሁኝ። ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁ።